አሁን በጣም ብዙ ሰዎች በህይወታቸው ውስጥ በጣም ብዙ ግራ መጋባት አለ። በእያንዳንዳችን ህይወት ውስጥ እንዴት እንደምንይዘው፣ እንዴት እንደምንመራው፣ እንዴት እንደምናስተዳድረው፣ እንዴት እንደምናደርገው ግራ የገቡን እምንጸልይባቸው ጸልየን መልስ ያጣንባቸው በጣም ብዙ ነገሮች እጆቻችን ላይ ህይወታችን ውስጥ አሉ። በባልና በሚስት መካከል ያልፈታናቸው ማአት ብዙ ቋጠሮች አሉ። ሰለሞን ስልጣን ተቀበለ፣ ወደ ሹመት መጣ። አንድ ቀን ተኝቶ ሳለ እግዚአብሔር በሌሊት ወደሱ መጣ። እግዚአብሔር ይምጣላችሁ መጣና ሰለሞንን ጥያቄ ጠየቀው። የምትፈልገውን ነገር እንዳደርግልህ የምትፈልገውን ነገር ጠይቅ አደርግልሃለሁ። ልክ እንደ ሰለሞን እግዚአብሔር መጥቶ ቢጠይቃችሁ ምን ትላላችሁ እናንተ? መንግስተ እግዚአብሔርን በተመለከተ በእግዚአብሔር ቃል ውስጥ የእግዚአብሔርን መንግስት እውነት መገንዘብ በጣም ወሳኝ ስለሆነ ይህ ዓመት እግዚአብሔር በረዳን መጠን በተለያየ መስመር ስለ እግዚአብሔር መንግስት እያየን ነው ያለ ነው። ዛሬ መንግስተ እግዚአብሔርን በነገሥት መጽሐፍ ውስጥ ነው የምንመለከተው። በአንደኛ ነገሥት መጽሐፍ ውስጥ ነው የምንመለከተው። ዋና ዋና የሆኑ ምንባባት አሉ። በአንደኛ ነገሥት ውስጥ ስለ እግዚአብሔር መንግስት ስናስብ የምናያቸው ቁልፍ የሆኑ ሐሳቦች አሉ። አንደኛው ምዕራፍ 2 ቁጥር 1 እስከ 4 ያለው ቦታ ነው። ከዛ ሁለተኛው ምዕራፍ 3 ቁጥር 5 እስከ 14 ያለው ቦታ ነው። ከዛ ምዕራፍ 8 ቁጥር 22 እስከ 61 ያለው ቦታ ነው። በተለይ ምዕራፍ 8 በታሪክ ውስጥ እጥፋት የሚካሄድበት ቦታ ነው እና በጣም ይሄን መገንዘብ በጣም ጥሩ ነው። እንግዲህ የነገሥትን መጽሐፍ በጠቅላላ ሰብሰብ አድርገን በአንድ ላይ ምንድነው እሱ ጭብጡ ያለ እንደሆነ የእግዚአብሔር መንግስት የሚመሰረተው የነገሥት መጽሐፍ የሚነግረን የእግዚአብሔር መንግስት የሚመሰረተው በሰው ጉልበት ወይም በሰው ኃይል ሳይሆን በእግዚአብሔር የቃል ኪዳን ታማኝነት አንድ፣ በእግዚአብሔር የቃል ኪዳን ታማኝነት አንድ፣ በመለኮታዊ ጥበብ ሁለት እና የእግዚአብሔርን ክብር ከፍ በሚያደርግ አምልኮ ነው። እነዚህ ሶስት ነገሮች በእግዚአብሔር መንግስት ውስጥ ያላቸውን ፋይዳ ነው ዛሬ በዚህ የእግዚአብሔር ቃል የምንመለከተው። ይህንን የነገሥትን መጽሐፍ ስንመለከት የነገሥት መጽሐፍ በእስራኤል ታሪክ ውስጥ ትልቅ የሽግግር ወቅት ላይ መተን የምንቆመው። ያ የሽግግር ወቅት ምን አይነት የሽግግር ወቅት ነው ያላችሁ እንደሆነ እንደምታስታውሱ የሳሙኤልን መጽሐፍ ስናጠና ከመሳፍንት ወደ ነገሥታት ገብተው ነበረ እና ሁለት ነገሥታት ሳሙኤል ቀብቶ ተነስተዋል በእስራኤል ውስጥ። አንደኛው ሳኦል ነው፣ ሁለተኛው ዳዊት ነው። እና ዳዊት በተለይ የዳዊት ንግስና ከእግዚአብሔር መንግስት ጋር በጽኑ የተቆራኘ ነው። ባለፈው ሳምንት እንደነገርኳችሁ እግዚአብሔር በኪዳን ከዚህ ሰውዬ ጋር መንግስቱን አስተሳስሯል። ኢየሱስ ክርስቶስም የመጣው ከዚሁ ሰው የዘር ሐረግ ግንድ ነው። የዳዊት ልጅ ተብሎ ነው የተጠራው ኢየሱስ ራሱ። ስለዚህ ይሄ ዳዊት በዚህ በነገሥት መጽሐፍ ላይ ስናነብ እንደምናገኘው የመጀመሪያው ምዕራፍ ላይ ስናይ እንደምናገኘው ዳዊት ሸመገለ፣ ወደ መሞቻው እየደረሰ ወደ መሞቻው እየቀረበ መጣ እና ሽግግሩ የዳዊት መንግስት ወደ ሰለሞን ወደ ልጁ ወደ ሰለሞን ሽግግር ሲያደርግ ነው የምታዩት። ዳዊት እጅ ላይ የነበረው የእግዚአብሔር መንግስት አሁን ወደ ሰለሞን ሽግግር ሲያደርግ ነው የምናገኘው እና የዳዊት ዘመን ተፈጽሞ የሰለሞን ግዛት እየጀመረ ነው። በዚህ ጊዜ ዳዊት በጣም አስገራሚ ነገር አድርጓል። ያደረገው ነገር ምንድነው እሱ የሚለውን ኋላ ላይ እመጣበታለሁኝ። በዚህ የሽግግር ወቅት እንግዲህ በጣም ወሳኙ ጥያቄ ምንድነው እሱ ያልን እንደሆነ እግዚአብሔር የሚፈልገው መንግስት በዳዊትም ዘንድ ሆነ በሰለሞንም ዘመን ሆነ እግዚአብሔር የሚፈልገው አገዛዙ እግዚአብሔር የሚፈልገው መንግስት ምን አይነት መንግስት ነው የሚለውን መገንዘብ በጣም አስፈላጊ ነው። በጣም የሚገርማችሁ ብዙ ሰዎች በቤተ ክርስቲያን ውስጥ በዚህ በምድራዊው የፖለቲካ መንግስት ሲስተም ውስጥ ገብተው ክርስቲያኖች ናቸው፣ ገብተው ይዘውት የገቡት መንግስት ስለሌላቸው ዓለም የመሰረተችውን መንግስት ብቻ ነው የሚያገለግሉት። ነገር ግን እግዚአብሔር ያንን እድል የሰጣቸው ለዛ አልነበረም። በዚህ በእስራኤል ታሪክ ውስጥ የምትመለከቱት የፖለቲካ መንግስት ተቋቁሞታ ያላችሁ የእስራኤል መንግስት የተባለ የፖለቲካ መንግስት ተቋቁሞታ ያላችሁ፣ ነገር ግን የእግዚአብሔር መንግስት ነው በዚያ ውስጥ
ይገዛ የነበረውና ወደ ስልጣን አምጥቷቸው የነበሩ ሰዎች እግዚአብሔር ወደ ስልጣን አምጥቷቸው የስልጣን እድል ሰጥቷቸው የነበሩ ሰዎች በጠቅላላ ያደርጉ የነበረው ነገር ምንድነው ካላችሁ የእግዚአብሔርን አገዛዝ በእስራኤል ሕዝብ መካከል መግለጥ። ይሄ በጣም አስፈላጊ ነገር ነውና የእግዚአብሔር መንግስት እንግዲህ እንዴት ይገነባል? በፖለቲካ ኃይል ወይስ በስነ ምግባራዊ ታማኝነት? it is very remarkable። የእግዚአብሔር መንግስት የሚገነባው በፖለቲካ ኃይል በፖለቲካ ሲስተም ሳይሆን የእግዚአብሔር መንግስት የሚገነባው በስነ ምግባር ነው፣ በህይወት ስርዓት ነው። ስለዚህ ይሄንን በዚህ በነገሥት መጽሐፍ ውስጥ ነው የምናየውና ይሄ የሰለሞን ታሪክ የሚያሳየን የእግዚአብሔር መንግስት መንፈሳዊ ስር አለው። የእግዚአብሔር መንግስት መንፈሳዊ ስር አለው። ስለዚህ መንፈሳዊ ስር መንፈሳዊ መሰረት ስላለው እነዚህን የእግዚአብሔር መንግስት መንፈሳዊ ስር እና መሰረቶች ዛሬ በደንብ እንድናያቸው ፈልጋለሁ። አንደኛው ለእግዚአብሔር ቃል መታመን። ለእግዚአብሔር ቃል መታመን። ልብ በሉ፣ የእግዚአብሔርን ቃል ማመን አንድ ነገር ነው። ለእግዚአብሔር ቃል መታመን ደግሞ ሌላ ነገር ነው። የእግዚአብሔርን ቃል ሰዎች ያምናሉ። እግዚአብሔር የነገራቸውን እግዚአብሔር እንደዚህ ብሎኛል፣ እግዚአብሔር እንደዚህ ተናግሯል፣ እንደዚህ ብሏል እግዚአብሔር፣ ስለዚህ እግዚአብሔርን ይፈጽማል ብሎ እግዚአብሔርን በቃሉ መሰረት እግዚአብሔርን ቃል ስታምኑ እግዚአብሔር ያደርጋል። እግዚአብሔር እንዲህ ብላችሁ ነው የምታምኑት። ግን ለእግዚአብሔር ቃል ስትታመኑ የእግዚአብሔርን ቃል መኖር ነው የምትጀምሩት። የእግዚአብሔር መንግስት የሚመሰረተው ወይም የእግዚአብሔር መንግስት መሰረቱ ምንድነው? እሱ ፋውንዴሽኑ ምንድነው? እሱ ያለ እንደሆነ ለቃሉ መታመን ነው። ለእግዚአብሔር ቃል መታመን። ሁለተኛው በጥበብ መመራት ነው። በጥበብ መመራት፣ ይሄ በጣም ኢምፖርታንት የሆነ ነገር ነው። ኋላ ላይ እናነሳዋለን። ሶስተኛው ግን በህዝቡ መካከል የእግዚአብሔር መገኘት መሆን አለመሆኑ ላይ ትኩረት ማድረግ ነው። ወይም የእግዚአብሔርን ሐልወት መፈለግ ነው። ሐልወተ እግዚአብሔርን በግል ህይወት መለማመድ ነው። ሐልወተ እግዚአብሔርን በግል ህይወታቸው መለማመድ ያልቻሉ ሰዎች ጥሩ የሃይማኖት ሰዎች ይሆናሉ። ሩቲኖቹን እየደጋገሙ ሩቲኖቹን እየፈጸሙ ሲችሉ ሩቲኖቹን እያደረጉ ያልቻሉ ቀን እየተውት መቀጠል ይችላሉ። ነገር ግን እነዚህ ሰዎች በእግዚአብሔር መንግስት ውስጥ ያላቸው ቦታ ምንድነው የሚለው ጥያቄ ውስጥ ነው የሚወርቀው። ስለዚህ እነዚህ ነገሮች በጣም አስፈላጊ ነገሮች ናቸው እና ዳዊት አገዛዙ ሲያልፍ አገዛዙ ሲያበቃ ወደ ሰለሞን ይሄ ሲተላለፍ የእግዚአብሔር መንግስት ሲተላለፍ ዳዊት ለሰለሞን የመከረው ነገር አለ። ምዕራፍ 2 ላይ በጣም ዳዊትን ዝም ብዬ ሳስበው ነበር። እግዚአብሔር ይሄን ሰውዬ እንዴት ነው እሱ እንደ ልቤ ሊለው የቻለው ብዬ በጣም ሳስብ ነበርና ስቲል ገና አልገባኝም። ለምን እንዴት ነው እሱ የሚለው ገና አልገባኝም። ለምን ያላችሁኝ እንደሆነ ዳዊት ወደ መቃብር ሊወርድ ሲል ሊሞት ሲል ሊያበቃ ሲል ለልጁ አንድ ቁልፍ ምክር መከረው። ያ ምክር ሰው ሁን የሚል ምክር ነው። ሰው ሁን ልጄ ሰለሞን ሆይ ሰው መሆን አለብህ፣ ሰው ሁን ብሎት ሰው ሁን ብሎ ሲመክረው ግን ምን እያለው እንደሆነ የሚገባችሁ ሙሉ ምዕራፉን ስታጠኑ ነው። አንደኛው በዳዊት ሊገላቸው ሲገባ ሊበቀላቸው ሲገባ ከእግዚአብሔር ጋር ባለው ግንኙነት ምክንያት ሳይበቀላቸው ቀርተው በህይወት ያሉ ሰዎች አሉ። እነዚህ ሰዎች ለዛ ለሰለሞን መንግስት ጠንቅ ናቸው። በሰለሞን ውስጥ ለሚገለጠው ወይም በዳዊት መንግስት ውስጥ ለተገለጠው ለእግዚአብሔር መንግስት በጣም አደገኛ ሰዎች ናቸው። በሌላ ቋንቋ ለእስራኤል ህዝብ አደገኛ ሰዎች ነበሩ። ግን ዳዊት ከእግዚአብሔር ጋር በነበረው ግንኙነት ምክንያት ከእግዚአብሔር ጋር በተጋባው ኪዳን ምክንያት እነዛን ሰዎች የመግደል እነዛን ሰዎች የማጥፋት እድል አልነበረው። ስለዚህ ለልጁ ለሰለሞን ሰው ሁን ብሎ ሲለው ያለው ምንድነው? እነዚህ ሰዎች አንዳንዶቹን ምን ይላቸዋል? በሰላም ከነሽበታቸው ወደ መቃብር እንዳይወርዱ የደም ሰው ነውና ከደም ጋር ቀላቅለ ወሰደ ወደዛ እንደዚህ ተበቀል የሚል ሰው ሁን ብሎ ይሄን እንዳትረሳ ነው የሚለው። በጣም እኔ እግዚአብሔር ይህን ሰውዬ እንዴት እንደልቤ እንዳለው በጣም ግራ ይገባኛል። ከዚያ ግን ቀጥሎ ምዕራፍ 2 ላይ አንድ ነገር ነግሮታል። እነዚህ ምዕራፍ 2 ላይ ሲደርስ ሰውን በደንብ ተጠቅሶ ታገኛላችሁ። ቁጥር 2 እንደዚህ ይላል፣ እኔ የምድርን ሁሉ መንገድ ይሄዳለው፣ በርታ ሰውም ሁን፣
የምታደርገውንና very remarkable የምታደርገውንና የምትሄድበትን ሁሉ ታከናውን ዘንድ ምዕራፍ 1 ላይ ቀድም የነገርኳችሁን ነገሮች ነግሮታል። እነዚህን ማከናወን አለብህ። ይሄንን ታከናውን ዘንድ የምትሄድበትን ሁሉ ታከናውን ዘንድ የሚያስፈልግህ ነገር አለ ይለዋል። መሰረታዊ የሆነ የሚያስፈልግህ ነገር አለ። ምንድነው እሱ? ያ ነገር እንደዚህ ብሎ ይነግረዋል። በሙሴ ሕግ እንደተጻፈ ሥርዓቱንና ትእዛዙን ፍርዱንና ምስክሩን ትጠብቅ ዘንድ በመንገዱም ትሄድ ዘንድ የአምላክህን የእግዚአብሔርን ትእዛዝ ምን በል ጠብቅ። የአምላክህን የእግዚአብሔርን ትእዛዝ ጠብቅ ወይም ለእግዚአብሔር ቃል ታመን። የእግዚአብሔር መንግሥት ምንድነው መሰረቱ ያልን እንደሆነ የእግዚአብሔር መንግሥት መሰረቱ ለቃል ኪዳኑ ቃል ታማኝ መሆን ነው፣ ወይም ለእግዚአብሔር ቃል ታማኝ መሆን ነው። ዳዊት ከማለፉ በፊት ቅድም እንደነገርኳችሁ ለሰለሞን የሰጠው ማሳሰቢያ የሰጠው መመሪያ ምንድነው ያላችሁ እንደሆነ እግዚአብሔር እንድትጠብቅ ያዘዘውን ነገር በሙሉ መጠበቅ አለብህ። አንድ ወይ መታዘዝ አለብህ፣ ማድረግ አለብህ። አንድ ሁለተኛው የእግዚአብሔርን መንገድ መከተል አለብህ የሚል ሁለት ዋና ነገር ነው የነገረው። ይሄ ትእዛዝ ለምን ያስፈልጋል ያላችሁ እንደሆነ ለእግዚአብሔር ቃል ታማኝ መሆን። መቼስ ዛሬ ምድር ላይ ያሉ ፖለቲከኞችን ቢሆን የምሰብከው እንዴት ደስ ይለኝ ነበር መሰላችሁ። ምድር ለምን እንደምትተራመስ እኛም ለምን በማናቀው ነገር ውስጥ ገብተን እንደምንተራመስ ነው የምነግራችሁ። መጽሐፍ ቅዱስ ሲነግረን የስልጣን ምንጭ እግዚአብሔር ነው ይላል። እግዚአብሔር ያልሰጠው ማንም ሰው ወደ ስልጣን አይመጣም። ስለዚህ ባለስልጣንን ስትቃወሙ ተጠንቀቁ። የምትቃወሙት እግዚአብሔር ነው። በባለስልጣን ላይ አንደበታችሁን ስታላቅቁ፣ አንደበታችሁን ስትከፍቱ ቀጥታ ግጭታችሁ ከማጋር ነው? ከእግዚአብሔር ጋር ነው። የፈለጉትን ነገር ቢያደርጉ፣ በደንብ አድርጋችሁ ስሙ። ፍትህ ቢያጣምሙ፣ ፍትህ ቢያደርጉ እግዚአብሔር ስለሰጣቸው ነው። ይሄ ለብዙ ሰው አይገባም። ለምንድነው እሱ ታዲያ የእግዚአብሔር አገዛዝ በዚህ መልክ የሚሆን ከሆነ ይሄንን የእግዚአብሔርን አገዛዝ በትክክል ይሄን ስርዓት ይሄንን የእግዚአብሔርን ገዢነት በትክክል ተግባር ላይ የማይውልበት ምክንያት ምንድነው? ደግሞስ በትክክል ተግባር ላይ እንዲውል ምን መደረግ አለበት ካላችሁ ለእግዚአብሔር ቃል ታማኝ መሆን። ለእግዚአብሔር ቃል ከእግዚአብሔር ጋር ለተገባው ቃል ኪዳን ታማኝ መሆን በጣም አስፈላጊ ነው። ስለዚህ ዳዊት ለሰለሞን ምን ብሎ ይነግረዋል? ለእግዚአብሔር ቃል ታማኝ መሆን አለብህ። አንድ ነገር አረጋግጥላችኋለሁ። አሁን በምድር ሁሉ ላይ ያሉ ባለስልጣናትን በየአገሩ ብትሄዱ ያሉ ሰዎች በፖለቲካ ኢንተረስታቸው አንደኛው ሌላኛውን ይቃወማል። አንዱ ሌላኛውን ይዞ ያስራል። አንዱ ሌላኛውን ይዞ ይገድላል። ከዚህ ያለፈ ነገር ማድረግ አይችሉም። በቃ ይሄው ነው የሚደረገው ነገር ምድር ላይ ሆነ። ከዚህ የዘለለ ነገር ሊሆን አይችልም። ነገር ግን ያን ኃላፊነት የሰጣቸው እግዚአብሔር ለእግዚአብሔር ቃል ታማኝ ሆነው በእግዚአብሔር ቃል እውነት መሰረት ህዝብን ያልመሩለትን ሰዎች እግዚአብሔር ለዘላለም ይጠይቃቸዋል። ብዙ ሰዎች እግዚአብሔርን ኩዌስችን ያደርጉታል። ሪሊ አሁን ለእንዲህ አይነት መንግስት እንድንገዛ እግዚአብሔር የሾመውን ያንን ሰው ዛሬ እንዳንተ ፍርድ ቤት አያቆመው። ዛሬ እንዳንተ ስሎጋን ይዞ ምናምን አይቃወመውም። ቀን አለ፣ በእግዚአብሔር ፊት መጥቶ ይቆማል። እንደ ቅዱስ ቃሉ መርቷል ወይ? እንደ ቅዱስ ቃሉ አስተዳድሯል ወይ? ፍትህ አድርጓል ወይ? ለምን በዚያ የፖለቲካ ስልጣን ውስጥ የሚገለጠው ወይም እንዲገለጥ የሚፈለገው የእግዚአብሔር አገዛዝ ነው። የእግዚአብሔር አገዛዝ። ስለዚህ ሰለሞን በሚገዛው የፖለቲካ መንግስት ውስጥ ያስጠነቅቀዋል ዳዊት። ይሄ ወደ አንተ ያሸጋገርኩት ስልጣን፣ ይሄ ወደ አንተ የላኩት ዙፋን የኔ አይደለም፣ ያንተም አይደለም፣ የእግዚአብሔር ነው። ለእግዚአብሔር ቃል የታመንክ መሆን አለብህ። መሰረቱ ይሄ ነው። አለበለዛስ በኋላ ላይ ያሳያቸዋለሁ ምድር የምትተራመስበትን ምክንያት፣ መንግስታት የሚተራመሱበትን፣ እኛ የምንጨነቅበትን ምክንያት እና አዲስ ኪዳን ለመንግስታት ጸልዩ ብሎ እኛን የሚያዝበትን ምክንያት በኋላ ነግራቸዋለሁ። ዳዊት አንድ የገባው ነገር ምንድነው ካላችሁ ለእግዚአብሔር መታዘዝ
ለመለኮታዊው አገዛዝ መሰረት መሆኑ በደንብ ገብቶታል። ለእግዚአብሔር መታዘዝ ለመለኮታዊው አገዛዝ መሰረት ነው። ማንም እግዚአብሔርን ዕውቅና ሰጠውም አልሰጠውም እግዚአብሔር ገዢ ነው። ይሄ ለእግዚአብሔር ቃል የማይታዘዝ ማንኛው መንግስት ይደክማል። እኔ ነግራችኋለሁ። የፈለገው የጦር ሰራዊት ይኖረው የፈለገው መሳሪያ ይኖረው ይደክማል። በእግዚአብሔር ላይ ይሄን ዛሬ የምናገረውን ነገር በደንብ ስሙ። ኃያላን የዓለም ቁንጮ እንትን የታጠቁ ምናምን የሚባሉ ሰዎች የምትሰሟቸው መንግስታት የምትኖሩበትን ሀገር ጨምሮ አለ። ግን አንድ ቀን አንድ ነገር ባይናችን እናያለን። ምንድነው የምናየው ያላችሁኝ እንደሆነ ለእግዚአብሔር ቃል ባለመታዘዝ ምክንያት በእጃቸው ላይ የያዙት ኃይል አመድ ሲሆን ታዩት። ዝም ብሎ ሲደክም ዝም ብሎ ሲፈዝ ታዩታላችሁ። እና ለእግዚአብሔር ቃል የማይገዛ መንግስት እየደከመ ይመጣል። ለእግዚአብሔር የታመነ ልብ ግን የማይጠፋ ዙፋን የጸና ዙፋንን ይገነባል። ዘመዶች ይገነባል። እኔ አሁን እየተካሄደ ምድር ላይ እየተካሄደ ያለውን ነገር በዚህ የእግዚአብሔር ቃል እውነት መሰረት ነው የማየው። ስለዚህ ለሰለሞን የስኬቱ መሰረት የስኬቱ ምንጭ የሚሆነው ለእግዚአብሔር ቃል ያለው ታማኝነት ነው። ስለዚህ ምን ብሎ ይነግረዋል ዳዊት? በሙሴ በኩል የተነገረውን እግዚአብሔርን ቃል እሱን ነው ልትከተለው የሚገባው፣ አማካሪዎችን አይደለም። አማካሪዎችን እሱ ለዛ ቃል ታማኝ ልትሆን ይገባል ይላል። ለኔና ለናንተም በእግዚአብሔር መንግስት ውስጥ ላለን ሰዎች መርሁ አንድ አይነት ነው። ለእግዚአብሔር ቃል ታማኝ መሆን። የእግዚአብሔርን ቃል ስንታዘዝ የእግዚአብሔርን ወይም ለእግዚአብሔር ቃል ታማኞች ስንሆን በዚህ ምድር ላይ ህይወትን የምንመራበትን ጥበብ በእግዚአብሔር ቃል አማካኝነት እናገኘዋለን። ከአንድ ወንድም ጋር ስናወራ ባለፈው 15 ቀን ቲኔጀሮቻችንን ስለ ጸሎት ነበር ስናስተምራቸው ነበርና ከሚማሩት ልጆች መካከል አንደኛዋ ልጅ ልትጸልይልን ትችያለሽ ወይ አልኳት። ኖ አለች። ስለ ጸሎት የተነገረውን ነገር ሰምተሻል ወይ አልኳት። አልሰማሁም አለች። እና ትንሽ አስደንግጦን ስለነበረ ከፕሮግራሙ በኋላ እንዲሁ ልጅቷን ለማዋራት ጥረት አደረግን እና ልጅቷ ጋር ስናወራ ምን አለች? ኦፍ ኮርስ የራሷ የሆነ እንትን አላት። በዚህ ጉዳይ ላይ አባቴ እንዲጸልይ አባቴ ጸልዮልኝ ነበር አለች። ፖይንት ይሄ ነው የፈለኩት ይሄን ነው። በዚህ ጉዳይ ላይ አባቴ ጸልዮልኝ ነበር አለች። ግን ይሄ ነገር ምንም አልተለወጠም፣ እንደዚሁ ነው ያለው። ስለዚህ ጸሎት ምናምን እግዚአብሔር የምትሉት ነገር ብዙ አይገባኝም አለች። ይሄን ችግር እንዴት ነው እሱ መፍታት የሚቻለው? ይሄን ቋጠሮ እንዴት ነው እሱ ሊፈቱት የሚችሉት? እነዚህ ቤተሰቦች ይሄን ቋጠሮ ሊፈቱ የሚችሉበት መስመር አንድ ብቻ ነው። ለእግዚአብሔር ቃል ያላቸውን ታማኝነት ለዚች ልጅ ማሳየት። ሲሪየስ ኢሹ ነው ይሄ ዘመዶች፣ የልጅ ጉዳይ ነው። እንዴ ዝም ብሎ የሰው ጉዳይ አንስቼ ላወራችሁ ፈልጌ አይደለም። ለኔ በጣም ስላመመኝ ነው የምነግራችሁ። በጣም ስላመመኝ። can you imagine? ልጆቻችሁን አስቡ። ያልፈታናቸው ማአት ብዙ ቋጠሮች አሉ። ወደ እግዚአብሔር መንግስት በዚህ በእግዚአብሔር መንግስት ውስጥ የተነሳው ሁለተኛው ነገር በመለኮታዊ ጥበብ መኖር ነው። ጳውሎስ ለኤፌሶን ሰዎች ሲጽፍላቸው ምዕራፍ 5 ላይ አንድ እውነት ነግሯቸዋል። የነገራቸው ነገር ምንድነው? ቀኖቹ ክፉዎች ናቸው ይላል። ቀኖቹ ክፉዎች ናቸውና ዘመኑን ዋጁ ብሎ ዘመኑ ሊዋጅ የሚችልበትን ሶስት ዋና ነገር ጳውሎስ እዛ አንስቷል። ኤፌሶን መጽሐፍ 5 ቁጥር 15 ጀምሮ ስታነቡ እንደምታገኙት ከነገራቸው ነገር መካከል አንዱ ምንድነው? አንደኛው በጥበብ መኖር ነው ይላል። ሁለተኛው የእግዚአብሔርን ፈቃድ ማወቅ ነው ይላል። ሶስተኛው በመንፈስ ቅዱስ መሞላት ነው ይላል። እና መጀመሪያ የተጠቀሰው ነገር ምንድነው ካላችሁ የጥበብ ኑሮ። ጥበብ ዝም ብሎ አይመጣም። ኦፍ ኮርስ መጽሐፍ ቅዱስ እንደሚያስተምር ሁለት የጥበብ አቅጣጫዎች አሉ። አንደኛው የጥበብ አቅጣጫ ስጋ ሰውና አጋንንት ናቸው። ማነው ሰው ምድርና አጋንንት ናቸው። ያዕቆብ መጽሐፍ ምዕራፍ 3 እንደሚነግረን ብዙ ሰዎች ከስጋ የሚመጣውን ከአጋንንት የሚመጣውን ከዚህ ዓለም የሚመጣውን ጥበብ
የእግዚአብሔር ጥበብ አድርገው በቤተ ክርስቲያን ውስጥ ወይም በእግዚአብሔር መንግስት ውስጥ ሊለማመዱት ስለሚሞክሩ ግጭት በህይወታቸው ውስጥ ይፈጠራል። ምን እንዳደርግልህ ትፈልጋለህ አለው። በገባኦን ለተገለጠለት ጌታ ማስተዳደር፣ መምራት፣ ማኔጅ ማድረግ የሚችልበት ጥበብ። ዘመዶቼ ህይወታችን መጽሐፍ እንደሚናገር የሰው ህይወት በምድር ላይ ብርቱ ሰልፍ ነው ይላል። ለሰው በጣም ከባድ ነገር አገር መምራት እንዳይመስላችሁ። ለሰው በጣም ከባድ ነገር ራሱን መምራት ነው። ደግሜ ልንገራችሁ ስሙኝ። በመሪነት ዙሪያ ጥናት ያደረጉ ሰዎች ምን ብለው ይናገሩ? ሰው ሁሉ መሪ ነው ይላሉ። ነገር ግን መሪነት የሚጀምረው ራስን ከመምራት ነው ይላሉ። ያዕቆብም ይሄንን አረጋግጧል። ሰው መርከብን መምራት ችሏል። በጣም አደገኛ የሆነ እንስሳ የሚባል ማን አምጡልኝ፣ ፈረስ። እሱን ገርቶ ለትራንስፖርት አገልግሎት እንዲውል ማድረግ። ሰው ግን መግራት ያቃተው ራሱን ነው። የኔ ችግር እኔ ነኝ። እኔ ማቀው እሱን ነው ዘመዶች። እኔ የሰው ጠላት የሰው ችግር የለኝም። ለዚህ ነው ማንንም ሰው በምንም መንገድ የማልፈራው፣ ማንንም ሰው በምንም መንገድ ስጋት የማይሆን። ሰዎች ተነስተው ሊያጠቁኝ ይችላሉ። እኔ ግን ለማንም ሰው ጠላት አልሆንም። ምክንያቱስ እነዚያ ሰዎች በእኔ ላይ የሚያረጉት ነገር ወይም እነዚያ ሰዎች በእኔ ላይ የሚፈጽሙት ነገር ካለ የሚያረጉት የጥበብ ጉድለት ስላለ ነው። ራሳቸውን መግዛት ስላልቻሉ። በድያቸው ሊሆን ይችላል። አዎ። የሆነ ነገር አጥፍቼ ሊሆን ይችላል። አዎ። ራሳቸውን መግዛት ከቻሉ ግን ታግሰው ያልፉኛል። በጣም ከባዱ ነገር ለሰው ራስን መግዛት ነው። በሰለሞን ሕይወት ውስጥ ይህን ጥያቄ የሚጠይቅ ሰው ከእግዚአብሔር ዘንድ የእግዚአብሔርን መንግስት ቫልዩ የሚያደርግ ወይም ለእግዚአብሔር መንግስት በእግዚአብሔር መንግስት ጉዳይ ላይ የልብ ዝንባሌው የተያዘ ሰው ነው። ለዚህ ነው ሰለሞን የራሱን ጥቅም ወደ ታች አድርጎ ይሄ ያ የሚለውን ነገር ትቶ ያንን ውድቅ አድርጎ በእግዚአብሔር ጥበብና ማስተዋል። የሚገርም ነገር ነው። በእግዚአብሔር ጥበብና ማስተዋል ሰውየው በተሞላበት ጊዜ፣ በዛ በእግዚአብሔር ጥበብ በተሞላበት የእግዚአብሔር ጥበብ በህይወቱ በነበረ ጊዜ ዝናው ማስታወቂያ ሳይሰራ፣ አይገርማችሁ? ማስታወቂያ ሳይሰራ እንዴት እንደሆነ አላቅም። እሱ ከሚኖርበት አገር ውጭ ያሉ ሰዎች ሳይቀሩ ስለ ሰለሞን ይሰማሉ። ስለ ሰለሞን የሚሰሙት ነገር ምንድነው ካላችሁ፣ ስለ ጥበቡ። ምድር የምትሰማውን ጥበብ እግዚአብሔር ይሙላባችሁ። እና የሳባ ንግስት ይላል መጽሐፍ ሰማች ስለ ሰለሞን ስለ ጥበቡ፣ ተገርማ ተደንቃ እንዲህ አይነት ጥበብ ያለው ሰው አለ ወይ ቪዚት ማድረግ አለብኝ ብላ ሄደች። ሌሎች ነገስታት ሁሉ ይሄንን አድርገዋል። እና ስትሄድ ስታይ ሰውየው ላይ ያለው ጥበብ፣ የተካፈለው ጥበብ፣ እግዚአብሔር የሰጠው ጥበብ፣ እግዚአብሔርን የሚያወራበት ጥበብ፣ መቅደስ ውስጥ የሚገለጠው ጥበብ፣ ቤተ መንግስት ውስጥ የሚገለጠው ጥበብ አስገራሚ ነው። ምን እንዳለ ታውቃላችሁ? ነፍስ አልቀረልኝም ማለት። ዋው! ነፍስ አልቀረልኝም። መጥቼ ያየሁትን ግማሹን አልነገሩኝም። አይገርምም? አሁን እዚህ ያየሁትን ያንተን ጥበብ ግማሹን አልነገሩኝም። በሰለሞን ዘንድ ይታይ የነበረ ጥበብ ወይም ሰለሞን ተሞልቶት የነበረ ጥበብ ሰው እንኳን በሙላት ምን ሊያደርገው የማይችለው ጥበብ ነበረ። ሊያብራራው፣ ሊናገረው፣ ሊያስረዳው በጣም ትልቅ ጥበብ። ይሄንን ነው ጠይቆ የተቀበለው። የእግዚአብሔር መንግስት መሰረቱ ይሄ ነው ዘመዶቼ። በጣም ቁልፍ ነገር ነው ይሄ። እና በብልሃት የተሞላ ሰው ነው። ወዲያውኑ እግዚአብሔር በዚህ ጥበብ ከሞላው በኋላ በመንግስቱ ውስጥ አንድ ክስተት ተከሰተ። ሁለት ሴቶች ልጅ ነበራቸው። አንደኛዋ ልጇ ላይ ተኛች፣ ገደለች። ከዛ በኋላ የጓደኛዋ ልጅ ነጠቀች። ዳኝነት ተፈለገ እና ይሄ ዳኝነት ሲፈለግ ሁለቱም ለአቤቱታ ወደሱ መጡ። በጣም ተራ በሚመስል መንገድ ነው የፈታው። በጣም ተራ በሚመስል መንገድ፣ በጣም አስቸጋሪ ነው። አሁን ያሉ ነገስታት
የቦምብ የጥይት የጠመንጃ ነጋሪት እየጎሰሙ ሕፃን እየገደሉ አሮጊት እየገደሉ መከራ የሚያበሉ ለምንድን ነው ካላችሁ ይሄ ጥበብ ስለሌላቸው አያውቁም። መንግስታቸው ውስጥ ችግር ሲፈጠር እንዴት እንደሚፈታ አያውቁም። የሚያውቁት የፖለቲካ ሸር ነው። በቤተ ክርስቲያንም ውስጥ ደግሞ የቸርች ፖለቲካ ሸር የሚያውቁ አገልጋዮች አሉ። ቸርች ውስጥ ችግር ሲፈጠር እንዴት መፈታት ነው አያውቁም። እና ሰለሞን በፊቱ ሲያመጡለት ችግር የለም ማለት እንትና ሰይፍ አምጡልኝ፣ ይሄንን ጤነኛው ልጅ ለሁለት ሰንጥቁና አካፍሏቸዋል። ከዛ በኋላ በህይወት ያለው ልጅ እናት ኖ ኖ ኖ ኖ አለች። አይገደል ሬሳ የተካፈለ ሬሳ ከምትሰጠኝ በህይወት እሷ ጋር ይኑር፣ ስጣት ለሷ ብላ በጣም ቀላል በሆነ መንገድ የልጅ እናት እሷ ናት፣ ለሷ ልጇን ስጧል። ፐሬድ በጣም ባጠረ ጊዜ በሚገርም መንገድ ፈታው። ዘመዶቼ እኔና እናንተ ትዳር ውስጥ እኔና እናንተ ስራ ውስጥ እንዲህ አይነት ሲሊ ነገር ተፈጥሮ ራሳችንን ሲያዞረን ሸንጎ ተቋቁሞ ኮሚቴ ተቋቁሞ ያልተፈታ ስንት ነገር ነው ያለው። ዊዝደም የእግዚአብሔር ጥበብ በጣም አስፈላጊ ነገር ነው። ሰለሞን ህዝቡን ለመብራት ጥበብ እንፈልጋለሁ አለ። ይሄ ጥበብ ዛሬ ለእያንዳንዱ አማኝ ቤተሰቡን ለመምራት በጣም አስፈላጊ ነገር ነው። በአንድ ነገር ሁላችንንም ላስደንግጥ፣ በአንድ ንግግር በደንብ ስሙኝ። በተለይ ልጆች ያለን ሰዎች በጣም ብዙ የምናስበው ስለ ልጆቻችን ነው። በጣም ብዙ የሚያስጨንቀን ልጄ ምናምን። አንቺ ራስሽን ገቨርን አድርገሻል? አንተ ራስህን ገቨርን አድርገሃል? ልጆች እየሆኑ ያሉት አንቺን እያዩ ነው። ስለዚህ ወደ ራሳችን እንመለስ። ቤት ሰላም እንዲሆን የሚፈለግ ከሆነ በዚህ ጥበብ ራሴን መምራት፣ በዚህ ጥበብ ራሴን ማስተዳደር፣ በዚህ ጥበብ እኔን ገቨርን ማድረግ መቻል። ይሄ ጥበብ የእግዚአብሔር ጥበብ ስለሆነ እኔን ሲገዛኝ፣ በዚህ ጥበብ ህይወቴን ስመራ የእግዚአብሔር አገዛዝ በእኔ ህይወት ውስጥ ይታያል። ትዳራችን የእግዚአብሔር ጥበብ፣ ቤተሰባችን የእግዚአብሔር ጥበብ። ቤተሰብ በዚህ ጥበብ ነው የሚመራው። ማህበረሰብን ስናገለግል በተሰማራንበት ፊልድ በቤተ ክርስቲያን ውስጥ በተለያየ መንገድ ማህበረሰብን ስናገለግል በዚህ ጥበብ ነው ልናገለግል የሚገባው። በዚህ ጥበብ አብረውን ከሚሰሩ ሰዎች፣ አብረውን በተለያየ መንገድ ከተሰማሩ ሰዎች በዚህ ጥበብ ነው ልዩነት ልናመጣ የሚገባው። ይሄ ጥበብ በጣም ኢምፖርታንት ነው። ብዙ ነገስታት አሉ፣ የሰለሞን ግን ለየት ይላል። ምንድነው የሰለሞንን የሚለየው? ኢኮኖሚው አይደለም፣ የጦር ኃይሉ አይደለም። ታዲያ ምንድነው እሱ? ከእግዚአብሔር የተካፈለው ጥበብ። ከእግዚአብሔር የተካፈለው ጥበብ። አንዳንድ ጊዜ ይሄ ነገር በዚህ ጽናት ልክ እንደሚያስፈልገን የምናስብ አይመስለኝም። በዚህ ልክ እንደሚያስፈልገን አስበን በዚህ ጉዳይ የምንጸልይ አይመስለኝም። ይሄ ጥበብ ሲኖረን ፈተናዎችን በጸጋ የማለፍ ዘዴ ይኖረናል። ቻሌንጆችን፣ ችግሮችን በእግዚአብሔር ጸጋ፣ በእግዚአብሔር ችሎታ ማለፍ እንችላለን። ስለዚህ ወድቀን አንቀርም። ወድቀን እንዳንቀር ምን ያስፈልገናል ካላችሁኝ? የእግዚአብሔር ጥበብ። ደክመን እንዳንቀር ምን ያስፈልገናል ካላችሁኝ? በእግዚአብሔር መንግስት የእግዚአብሔር ጥበብ። የእግዚአብሔር ጥበብ። ስተን አንጠፋም፣ እንመለሳለን። የእግዚአብሔር ጥበብ ካለ ልንሳሳት እንችላለን፣ ደፍነትሊ ልንወድቅ እንችላለን፣ ደፍነትሊ ግን እዚያው አንቀርም። ለምን ካላችሁኝ? የእግዚአብሔር ጥበብ ያነሳናል። ክብር ለአብ ይሁን። በፈተና ውስጥ በተግዳሮት ውስጥ እንዴት ማለፍ እንዳለብን፣ እንዴት መሄድ እንዳለብን ይሄ ጥበብ ያስተምረናል። ጥበብ በህይወታችን ውስጥ በጣም ኢምፖርታንት ነገር ስለሆነ ህይወታችን በእግዚአብሔር ጥበብ ሲሞላ፣ በእግዚአብሔር መንግስት ውስጥ የእግዚአብሔር አገዛዝ በእግዚአብሔር ጥበብ አማካኝነት በህይወታችን መሆን ሲችል እግዚአብሔርን ወደ ማምለክ ብቃት ውስጥ እንመጣለን። ጥበብ እንዴት መኖር እንዳለብን ታስተምረናለች።
አምልኮ ለምን እንደምንኖር ይገልጥልናል። ጌታችሁኛ በእግዚአብሔር መንግስት ውስጥ የእግዚአብሔርን ጥበብ ስናገኝ ጥበብ እንዴት መኖር እንዳለብን ህይወትን እንዴት ማኔጅ ማድረግ እንዳለብን የእግዚአብሔር ጥበብ ያስተምረናል። አምልኮ ግን የህይወታችን ምክንያት ይሆናል። ለምንድነው የምኖረው? አምልኮ ከመዝሙር በላይ ነው ዘመዶች። አምልኮ መዘመር በጣም ትክክል ነው። ማዜም ለእግዚአብሔር በጣም ትክክል ነው። በእግዚአብሔር ፊት መጸለይ በጣም ትክክል ነው። ለእግዚአብሔር ልባችንን መግለጥ በጣም ትክክል ነው። ነገር ግን በእግዚአብሔር መንግስት ውስጥ ትክክለኛው የአምልኮ የህይወት ስርዓት ምንድነው? እሱ ያላችሁኝ እንደሆነ ሐልወተ እግዚአብሔርን ማግኘት ነው። ሶስተኛው ነገር የምናነሳው እሱ ነው። በእግዚአብሔር መንግስት ውስጥ በጣም ኢምፖርታንት የሆነ ነገር፣ በጣም መሰረታዊ የሆነ ነገር ምዕራፍ 8 ቁጥር 22 እስከ 61 ያለው ቦታ ስታነቡ ሰሎሞን ዳዊት ሊሰራው የነበረውን ቤተ መቅደስ ሰርቶ ጨረሰ። እንዴት እንደሰራው ጥበቡን አትጠይቁኝ። በጣም በሚገርም ጥበብ ነው የሰራው። ቤተ መንግስቱንም ሰርቶ ጨረሰ። ቤተ መቅደሱ ተሰርቶ ሲያልቅ ይላል መጽሐፍ፣ እግዚአብሔር በሕዝቡ መካከል እንዲኖር ቤተ መቅደስ ሰራ። አምልኮ እግዚአብሔር በእኛ ህይወት ውስጥ፣ እግዚአብሔር በእኛ ቤት ውስጥ፣ እግዚአብሔር በእኛ ኑሮ ውስጥ ማደሪያ መኖሪያ ማግኘቱ ነው። ለምን ይመስላችኋል? እሁድ እሁድ ጠዋት የአምልኮ ፕሮግራም ለመካፈል ብለን በዚህ አስተሳሰብ ወደ ቤተ ክርስቲያን የምንመጣው? እግዚአብሔር የሚመለከው እዚህ ስለሆነ ነው። ኢቭን የእግዚአብሔር ቤት የምንለው ራሱ የትኛውን ነው? ይሄንን አዳራሽ ነው አይደል? ስለ እግዚአብሔር ማሰብ የምንጀምረው፣ ከእግዚአብሔር ጋር ስላለ ጉዳይ ማሰብ የምንጀምረው ወደዚህ ቤት ልንመጣ ስንል ነው። አስተሳሰባችንን ሁሉን ነገር አጀስት አድርገን ነው ወደዚህ የምንመጣ። እግዚአብሔር እኛ ቤት እየኖረ ነው ወይ? it's a worship። እቤታችን መኖሪያ ያሳጣነውን እግዚአብሔርን ጸሎት ቤት መተን አናገኘው። ሰለሞን ለራሱ ቤት ሊሰራ አለ። መጀመሪያ ለእግዚአብሔር ቤት አለ። እግዚአብሔር በሕዝቡ መካከል ማደር አለበት። ታቦቱ መምጣት አለበት። ታቦቱ መግባት አለበት። እግዚአብሔር ስፍራ መያዝ አለበት በእስራኤል ሁሉ ልብ ውስጥ። ከሰለሞን ቤተ መንግስት በፊት መቅደሱ በእስራኤል ልብ ውስጥ ቦታ መያዝ አለበት። ለምን? መቅደሱ ውስጥ የእግዚአብሔር ታቦት የሚገዛቸው እግዚአብሔር፣ የሚያስተዳድራቸው እግዚአብሔር በመካከላቸው ማደር አለበት። እኔ ወንድሞችና እህቶች፣ እግዚአብሔር እኛ ቤት አድሯል ወይ? አለ? መጽሐፍ ቅዱስን ሳነብ ሁሉ ጊዜ የሚያስደንቀኝ ብዙ የሚያስደንቁኝ እግዚአብሔር ቃል አለ። ዘፍጥረት ምዕራፍ 18 በጣም ያስገርመኛል። እግዚአብሔር እና እጸልያለሁ፣ ጸሎት ታውቃላችሁ፣ በእግዚአብሔር ፊት እጸልያለሁ። አንድ ቀን እኛ ቤት እንደዚህ ና ብዬ እጸልያለሁ። ይሆናል አይሆንም አላውቅም፣ ግን አንድ ቀን እግዚአብሔር ያረጋል ብዬ ተስፋ አድርጌ እጠብቃለሁ። እግዚአብሔር ሰለሞን ቤት እንግድነት አብርሃም ቤት ዝም ብሎ እንግድነት መጣ። ሰውየው ዝም ብሎ በዛፍ ስር ቁጭ ብሎ ስራው እየሰራ ያለ መጣ እግዚአብሔር ቤቱ። ከዛ አብርሃም ብድግ አለ ሊያስተናግደው። ልረድ፣ ፍሪዳ አርዳለሁ፣ ቂጣ አዘጋጃለሁ፣ ቁጭ በሉ እግራት። ቤቱ እግዚአብሔር መጥቶ እንዲያድርበት ለካ ሲጠብቅ የነበረ ሰው ነው። ይገርመኛል። አብርሃም ማረግ ያለበትን ነገር ሁሉ እስኪያረግ ድረስ እግዚአብሔር አብርሃም ቤት ውስጥ ቁጭ ብሎ ተስተናገደ፣ ምንም ቅር ሳይለው። አይገርምም? ወርሺፕ የአብርሃምን ቤት ማደሪያው አረገው። እግዚአብሔር ተገኘበት፣ ኖረበት፣ ታየ። አብርሃም ጓዳ ውስጥ፣ አብርሃም ቤት ውስጥ ያለው ነገር ከአብርሃም ጋር እያወራ ስለ ልጅ እየተነጋገሩ፣ ስለ መጻዊው ነገር እየተነጋገሩ እዛ ቤት ውስጥ አብርሃም ያቀረበውን ነገር እግዚአብሔር በላ ነው የሚለው መጽሐፉ። በላ። እግዚአብሔር የሚበላው ነገር እናንተ ቤት ውስጥ ይኖር ይሆን? ይገርመኛል። እና ሰለሞን ይሄን እውነት ስለሚያውቅ መጀመሪያ ለእግዚአብሔር አለ።
ከኔ ቤተ መንግስት ግንባታ በፊት መጀመሪያ መቅደሱ፣ ከዚያ ቤተ መንግስቱ። መቅደሱ አለቀ። የሰለሞን ከፍተኛ ትኩረት የቤተ መንግስቱ ማለቅ ሳይሆን የቤተ መቅደሱ ማለቅ ነበር የሚያሳስበው። በጣም አስቦ በጣም የሚያስጨንቀው የመቅደሱ ማለቅ ነው። መቅደሱ ሲያልቅ፣ ታቦቱ ወደ መቅደሱ ሲገባ እግዚአብሔር በደመና መጣ። አጽወርሽ የእግዚአብሔር ሕዝብ የእግዚአብሔርን ህልውና ኤክስፒሪየንስ ማድረግ ጀመረ፣ ኤክሰርሳይዝ ማድረግ ጀመረ። መጽሐፉ ምን ብሎ ይናገራል? ካህናቱ ይላል ከእግዚአብሔር ደመና የተነሳ ከእግዚአብሔር የመገኘቱ ደመና የተነሳ ማገልገል አልቻሉም ይላል። በእግዚአብሔር ፊት የምለምነው ጌታ እኔን ነው። እኔን አገልግሎት የሚያስቆም እግዚአብሔር ህልውና፣ የኔን ጩኸት፣ የኔን ትምህርት፣ የኔን ስብከት የሚያስቆም እሁድ እናንተን እዚህ እየሰበሰቡ ቁጭ እያደረጉ የምናገር የሚያስቆም አልቻሉም ይላል። የሰው ስራ ቆመ። የሰው ስራ ብላክ ተደረገ መቅደስ ውስጥ። አሁን የተቸገርነው በምንድን ነው ካላችሁ፣ መቅደስ ውስጥ የሰው ስራ። እኔም የኔን ስራ መስራት ፈልጋለሁ፣ ሌላውም የራሱን ስራ መስራት ይፈልጋል። ሌላውም ሁሉ ሰው ለእግዚአብሔር ሊሰራ ነው የሚፈልገው። እምሰራውን እግዚአብሔር ይፈልገዋል አይፈልገውም? የሰው ጥያቄ አይደለም። ሁሉ ሰው ለእግዚአብሔር መስራት ይፈልጋል። እሱ የፈለገውን ነገር ለእግዚአብሔር ሊያደርግለት ይፈልጋል። እግዚአብሔር ይቀበለውም አይቀበለውም፣ እግዚአብሔር ይውደደውም አይውደደውም። ስለዚህ እኔም ማድረግ ፈልጋለሁ፣ ምክረም ማድረግ ይፈልጋል። እንጣላለን። እኔና ምክረ እኔ መቅደም አለብኝ፣ የኔ ነው የሚበልጠው። ምክረ የሰራውን ማስታወቂያ ያዋለሁ ዋው ወለና እኔ ደግሞ አይቀርም ብዬ እመጣለሁ። ገብቷቸዋል? የሰው አልደከማችሁም? እነዚህ ካህናት በጣም ብዙ ቀን ሰሙተው ያውቃሉ። በጣም ብዙ ቀን አገልግለው ያውቃሉ። ክብሩ የመጣ ቀን፣ የጌታ መገኘት የሆነ ቀን፣ ገዢው በመካከል በተገኘ ቀን፣ ንጉሱ በመካከል በተገኘ ቀን፣ ሀልወቱ በተገኘ ቀን አቆሙ፣ ወደቁ ይላል። ስለዚህ የካህናቱን አገልግሎት ትቶ ህዝቡ የእግዚአብሔርን ህልውና ረጩሁና አሜን በሉ። አይ ክትፎ በልቶ ለማያውቅ አንድ አሜሪካዊ እንድብር ስለሚሰራ ክትፎ ብታወሩት ምንም አይቀበው፣ ምንም አያስደንቀው። ታውቃላችሁ የኛ ሀገር ክትፎ በቢጥር ቂቤው አይበት ምናምን ፍንቶት የሚባለው ምናምን ብላችሁ ብታወሩት አይገባው። ብዙ ኢትዮጵያዊ የሚያውቀው ነው። ስለዚህ ያላችሁ ብዙ ታውቁ አይመስለኝ። እንድብር ሄጄ እድል አግኝቻለሁ፣ በልቼዋለሁና ለአንድ አሜሪካዊ እንደዚህ ብላችሁ ብታወሩ፣ አሁን ቤተ ክርስቲያኑ ስለተሰበሰብነው ሰዎች ስለ እግዚአብሔር ህልውና ስለ እግዚአብሔር ክብር ብታወሩ ብዙ ስሜት አይሰጠንም። ውድድ ነው፣ ብዙ ስሜት አይሰጠንም። በዚያ ዘመን የነበረ ለአንድ አይሁዳዊ ግን ስለ እግዚአብሔር ክብር ብታወሩት ይንቀጠቀጣል። ምክንያቱስ ገና ከሲና ተራራ ጀምሮ እግዚአብሔር በተራራው ላይ ሲወርድ ተራራው ሲጤስ አይቷል። ሙሴ እግዚአብሔር እንዳይናገር አንተ ራስህ ተናገር፣ እዛ ጨርስ፣ እኛ ጋር እንዳታ እስኪል ድረስ የእስራኤል ህዝብ ጥያቄ ሁል ጊዜ ይሄ ነበር። አምላካችን የታል? ትዝ ይላችኋል? በመሳፍንት ዘመን አንድ ጌዲዮን የሚባል ወጣት ልጅ ምድያማውያንን ሸሽቶ ስንዴ እየወቃ ከእግዚአብሔር ጋር የነበረው ክርክር ይሄ ነበር። አባቶቻችን የነገሩን ክብር ይሄጣል። ሪሊ እኛ አንተ ህዝቦች ነን። የነገሩን የታለ? የተሰበክነው የታለ? በጣም አንድ ልክፍተኛ የሆነ አሳሰብ አለ በቤተ ክርስቲያን ውስጥ። ብዙ ሰዎች እግዚአብሔርን የሚጠብቁት በሆነ አገልጋይ በኩል ሲመጣ ነው። ኧረ ተው ዘመዶች፣ የመጽሐፍ ቅዱስ እንደዚህ ያስተምር። እኛንን የራሳችን የሆነ ግለ ግንኙነት ከክብሩ ጋር የሚያስፈልገን፣ ከህልውናው ጋር የሚያስፈልገን። ያ ደመና መቅደስ ውስጥ ሲገባ ደሆል እስራኤል ነው ያየው። ሁሉ እስራኤል
አንዱ አይቶ አንዱ አልቀረበትም። አንዱ ተነክቶ አንዱ አልቀረበትም። አንዱ አምልኮ አንዱ ሳያመልክ አልቀረም። የአምልኮን ቁልፍ ነገር ነው የምነግራችሁ ዘመዶቼ። አምልኮ የእግዚአብሔር የመንግስቱ ቋንቋ ነው። አምልኮ ኃይልና ክብር የጌታ ብቻ መሆኑን ያውጃል። አሁን በጣም ብዙ ኃያላን አሉ በህይወታችን ላይ የሚያስለቅሱን የሚያስቃስቱን ብዙ ኃያላን አሉ። ወደ አምልኮ ስንመጣ እነሱ እኛን አያስቃስቱ። እግዚአብሔርን ያመልክ የነበረ አንድ ሰው ልንገራችሁ። በብሉይ ኪዳን ውስጥ በጊዜው ስንደርስ እናየዋለን። ትንቢተ ዳንኤል ምዕራፍ 6 የሚባል ክፍል አለ። ምዕራፍ 6 ላይ ስትደርሱ ዳንኤል የሚባለው ሰው ተከሰሰ። የተከሰሰበት ምክንያት አምልኮ ነው፣ ሌላ ነገር አይደለም። እና ተከሰሰና ወደ አንበሳ ጉድጓድ ተጣለ። በጣም አሳጥሬ ነው የምነግራችሁ። አንበሳ ጉድጓድ ውስጥ ተጥሎ ሌሊቱን ሙሉ ከተራበ አንበሳ ጋር በሰላም አደረ። እንዴት ይሆናል? ጦሃት ንጉሱ ሊያወጣው ሲመጣ ማለት ነው፣ ከጉድጓድ ሊያወጣው ሲመጣ አንድ ጥያቄ ጠየቀ። ሁል ጊዜ የምታመልከው አምላክህ ሊያድንህ ችሏል ወይ? ሁል ጊዜ ምን የምትለው? ዳንኤል ሁል ጊዜ ፕሮግራም ይካፈል ነበር አይደል? ሁል ጊዜ ቸርች ይሄድ ነበር አይደል? አይደለም። ዳንኤል ሁል ጊዜ በእግዚአብሔር መገኘት ውስጥ ነው የሚኖረው። አዋጅ እንኳን ሲወጣ ሄዶ ተንበርክኮ እያመሰገነ ሲጸልይ፣ አዋጁ የወጣው እሱን ለማስገደል ነው። ሰምቷል። የሞት አዋጅ፣ ዳንኤል ተይዞ ይገደል የሚለውን አዋጅ ሰምቷል። ወደ ቤቱ ቀጥ ብሎ ወደ ቤቱ ሄዶ ተንበርክኮ ይላል መጽሐፍ፣ መተው ሲወስዱት አንበሳ ጉድጓድ ተንበርክኮ እያመሰገነ ይጸልይ ነበር ይላል። ምን እያለ? እያመሰገነ ምን የሚል አዋጅ ወጥቶ? ዳንኤል ይገደል የሚለውን አዋጅ በጆሮ ሰምቶ። እንዲህ አይነት አዋጅ ብትሰሙ ምን የምትሆኑ ይመስላችኋል? እኔ እንደዚህ አይነት አዋጅ ብሰማ አይ ቲንክ ሳይቀድሙኝ ራሴን ከሚገሉኝ ራሴን ልግደል ብዬ ምናልባት አደርግ ይሆን አላውቅም፣ ምን እንደሚሆን አላውቅም። መግቢያ ቀዳዳ ነው የምንፈልግ። ቤት በኩል ልሽለክ፣ ቤት በኩል አስመልጠኝ። ተንበርክከን ምስጋና አይመጣልንም። በጌታ በኢየሱስ ስም የሞት መንፈስን አስመልጠኝ ምናምን ነው የምንለው። ሰውየው ተንበርክኮ እግዚአብሔርን ያመሰግናል። እንዴት ካለ መጽሐፉ እንደው ምንድነው የሚለው? ዘወትር እንደሚያደርገው ይላል። ዳንኤል የኢመርጀንሲ ጸሎት አያውቅም። እየሰማችሁኝ ነው? ዳንኤል ጋር ጸሎት ኢመርጀንሲ አይደለም፣ እንደ 911። ትላንትና እዚህ ነበርኩና ወጥቼ ሲሄድ ሁለት ነገር በጣም እንትን አደረገኝ። ዛጋ አንድ የእንግሊዝኛ መጽሐፍ ቅዱስ ቀዳደው ገነጣጥለው ጥለውታል መንገዱ ላይ። ናላ የሆነ በል እንደዚህ ሳይሆን ጥቅሳየሁ እንዴ ብዬ ሄጄ ሳይ መጽሐፍ ቅዱስ ነው። በጣም ልቤ ያዘነ። በጣም ነው የምነግራችሁ። በጣም ሰብስቤ አምጥቼ አስቀምጬዋለሁ ሼልፍ ላይ እዚህ ቢሮ ነው። ሰብስቤ አንስቼ እሱን ይዤ ወክ ላረግ ስል እዛ ጋር ፋየር ብርጌድ አለ ታውቃላችሁ አይደል? ወዲያው እሱን አንስቼ ቀና ብዬ መሄድ ስጀምር ያለ ወጣ። ሰላም ነበር አገሩ። እሱ መጮ ሲጀምር አካባቢው በሙሉ ታወቀ። ልነግራችሁ የፈለኩት ይሄንን ነው። ስለ መጽሐፉ ጀምረው የነበረውን ሐሳብ ያ ጩኸት ወሰደው። አንዳንዱ በቤተ ክርስቲያን ውስጥ ያለ ጸሎት እንደዚህ አይደለም። አሁን ዝም ብሎ አቴንሽን ብቻ የሚፈልግ አቴንሽን ብቻ የሚሰርቅ እና እየጮኸ ሄደ። ወዴት እንደሄደም አላውቅም። አንዳንዱ ጩኸታችን እኮ ጸሎታችን ወደ ሰማይ ይሄድ ምንም እንኳን ዝም ብሎ ጩኸት እኮ ነው። ታውቃላችሁ አይደል? እግዚአብሔር ይስማው አይታወቅም። ለዳንኤል ግን እንደሱ አይደለም። እንደዚህ አይነት ኤመርጀንሲ ጸሎት ዝም ብሎ መሄጃው ነው። ሁል ጊዜ እንደሚያደርገው ምን ያደርግ ነበር? ይጸልይ። ስለዚህ ማመስገን ጀመረ። በእግዚአብሔር መገኘቱ ውስጥ ስለነበረ ሰውየው በእግዚአብሔር መገኘቱ አምልኮ የህይወቱ ስርዓት ስለነበረ ሰውየው በዚያ አምልኮ ውስጥ ሆኖ አንበሳ ሊበላው አልቻለም።
እንዳንበላ የምንፈልግ ከሆነ መቅደሱ ውስጥ ያለው ህልውና ወደ ቤታችን እንዲመጣ ልንጠራው ይገባል። ዘመዶች ቤተ መቅደሱ በእግዚአብሔር ክብር እንደበራ ሁሉ የኛ ህይወት ቤተ መቅደሱ በእግዚአብሔር ክብር ተሞልቶ እንደታየ ሁሉ በእለት ተእለት የህይወት ስርዓታችን በየእለት አምልኳችን ራሳችንን ለእግዚአብሔር በመስጠት ስንኖር ህይወታችን የእርሱን መገኘት በማንጸባረቅ ይሞላል። ሰሞኑን በጣም ደጋግሜ የምሰማው አንድ መዝሙር አለ። አንድ ወንድም ነው የዘመረው፣ ግን ሌላ አንዲት እህት ዘምራው ነው የሰማሁትና የሚያይ ሁሉ ይየኝ ትላል። የሚያይኝ ሁሉ ይይህ። ትልቅ ጸሎት ነው። እኔን የሚያይ አንተን ምን ይበል? ይይህ። ወደዚህ ወደ እግዚአብሔር ሀልወት ውስጥ ስንገባ ዘመዶቼ በርግጥ ይሆናል። የሚያዩን ማንን ያያሉ? ክብሩን ያያሉ። አሁን ሲያዩን ድካማችንን ሊያዩ ይችላሉ። አሁን ሲያዩ ውድቀታችንን ሊያዩ ይችላሉ። አሁን ሲያዩን ጉለታችንን አሁን በጣም ብዙ የሚታይ ነገር አለ። ሰዎች ወደ መቅደሱ ሲያዩ ሌላ ነገር ማየት አይችሉም ነበር። ዋው! በእግዚአብሔር መንግስት ውስጥ የእግዚአብሔርን ሀልወት ወደ መለማመድ ስንገባ ሰዎች ወደኛ ሲያዩ እርሱን ብቻ ያያሉ። እርሱን ብቻ። ድካም ስለሌለን ነው? አይደለም። ጉለት ስለሌለ ነው? አይደለም። የሆነ የሚያሳዝነን ነገር ልም ብሎ ስለሚጠፋ ነው? አይደለም። በጣም ብዙ ጉለቶች ሊኖር ይችላል። ግን ሰዎች ሲያዩ ምን ብቻ ይታያል? ደመናው ብቻ፣ የእግዚአብሔር መገኘት ብቻ፣ የእግዚአብሔር ህልውና ብቻ። ይሄ በእግዚአብሔር መንግስት ውስጥ በጣም ወሳኝ የሆነ ነገር። መንግስቱ በአምልኮና በክብር በዚህ ልክ እንዲገለጥ የእግዚአብሔር መገኘት የአማኝ የሁል ጊዜ ረሃብ መሆን መቻል አለበት። ምን ይረባችኋል ዘመዶቼ? እኔ ጠዋት ሀንዬ ስታጸልየን አልነገርኳትም ይሄን የስብከት ርዕስ ወይም የትምህርት ርዕስ ምን ብላ ነው? ትዝ ይላችኋል? ጠዋት አብዛኞቻችሁ አርፍዳችሁ ነው የመጣችሁት። እግዚአብሔርን አንዲት ነገር እሷን ደግሞ ማየት ነው የምሻው። በህይወቴ ዘመን ሁሉ የት? በቤትህ አንተ ባለህበት በመገኘት ውስጥ ደስ የሚያሰኝን እያየሁ አንድ ነገር ነው የምፈልገው። ሌላ ነገር አልፈልግም። አንድ ነገር። ይሄንን የሚጸልየው ንጉሥ እኮ ነው። አንድ ነገር ነው የምፈልገው። ስንት የህዝብ ኃላፊነት ያለበት ሰውዬ፣ ሀገሩን ማልማት፣ ሀገሩን ማስተዳደር፣ ህዝቡን መምራት፣ ለህዝቡ መዋጋት፣ ስንት ኃላፊነት ለው ላይ ያለ ሰው ምድያማውያንን ደፍጥጥልኝ፣ ፍልስጤማውያንን ጨፍልቅልኝ ሳይሆን ምን አንድ ነገር ለምና እግዚአብሔር ሆይ አንዲት ነገር ነው የምለምን። ምን? ማደሪያ ውስጥ ካንተ ጋር መሆን። እስኪ በደንብ አሜን በሉ። እሱ ነው የሚያስፈልገኝ። ረሃብ ይላል። እግዚአብሔርን የሚፈልግ ልብ እግዚአብሔር ይስጣችሁ። አንደኛ ነገሥት መጽሐፍ የእግዚአብሔርን መንግስት ህያው የሆነ ስዕል ነው የሚያሳየን። ትምህርት አይደለም የሚያሳየን። ፕራክቲካል የሆነ ህይወት ያለበት የሚነካ ነገር ነው የሚነግረን። ምንድነው እሱ ህያው የሆነ ነገር ካላችሁ፣ የእግዚአብሔር መንግስት ለእግዚአብሔር ቃል ወይም ለእግዚአብሔር ቃል ባለ ታማኝነት ላይ የተመሰረተ በመለኮታዊ ጥበብ የሚኖር የህይወት ስርዓት፣ በክብር አምልኮ የሚገለጥ የህይወት ስርዓት እንደሆነ የነገስትን መጽሐፍ ስታጠኑ የምታገኙት ነገር ይሄ። ልጁ ሮብዓም ይሄን መንግስት ተቀበለው። እግዚኦ! ይሄ መንግስት እጁ ላይ ወደቀ። ወዲያውኑ ህዝብ ጥያቄ ይዞ መጣ። አባትህ ያ ጥበበኛው አባትህ በህይወት ዘመን በነበረ ጊዜ በላያችን ላይ ያከበደው ቀንበር አለ። ከፍተኛ የታክስ ቀንበር ላያችን ላይ ጥሏል። ስለዚህ ይሄንን ቀንበር እንድታቀልልን እንፈልጋለን። ይሄ በአባት በኩል ወደኛ የተላለፈ መንግስት እንዲቀጥል ብለው ጠየቁት። ሮብዓም ከተወሰነ ቀን በኋላ ከ3 ቀን በኋላ ተመልሳችሁ መልስ ሰጣለሁ አለ። ከዛ ሄደና አዛውንቶችን አማከራቸው። ሲያማክራቸው ነገሩት፣ ይሄ ህዝብ ልክ ለአባትህ እንደተገዛ ለአንተ እንዲገዛ ከፈለክ
እንዲህ ብለህ መልስ ብለው ነገሩት። ከዛ ጓደኞቹ ጋር ሄደ። በዚህ በዘመኑ ቋንቋ ብናገር ፍንዳታ ጓደኞቹ ማለት ነው። አንድ ጉምቱ የኢትዮጵያዊ ፖለቲከኛ አንድ ነገር ሲናገሩ ሰምቻለሁ። በ45 ዓመታችሁ የህይወት ተሞክሮ ይብላችሁ መጽሐፍ ከመጽሐፍ እግዚአብሔር ይጠብቃችሁ ብለው ሲናገሩ ሰምቻለሁ። ምክንያቱም እንደዛ አይነት ደፋር ሰዎች የህይወት ተሞክሮ ብለው በ45 ዓመቱ ይጽፋል። ቀለኛ ሰው እኔማ ከ45 ዓመት በላይ ነኝ እና ሄደ እንደዚህ አይነት ሰዎች ጋር ሄደ። እንዲህ አይነቱ ምርቃት ስላላገኘ ጓደኞቹ ጋር ሄደ እና እንደዚህ ብለዋል። ምን ላድርግ የምትላቸው እቺኛዋ ጣቴ ከአባቴ ወገብ ትበረታለች፣ ትወፍራለች። አባቴ እንዲያርጓችሁ ከሆነ እንዲያረጋችኋል። እሱ በሾክ ሆነ የገረፋችሁ፣ እኔ በጊንጥ ነው መገረፋችሁ በላቸው። ጥበብ የሌለው ሰው፣ የእግዚአብሔር መንግስት እውነት ያልገባው ሰው ሲያስበው ስልጣን ላይ ነው ያለው፣ ወንበር ላይ ነው ያለው። ዙፋኑ የሱ መስሎታል። ዙፋኑ የማን ነው? እግዚአብሔር። የእግዚአብሔር። ምናልባት እየቀረጹ ስለሆነ እነዚህ ልጆች ይሄ ድምጼ በተለያየ መንገድ ሚዲያ ላይ ሊወጣ ይችላል። ፖለቲከኞች ለሆናችሁ ሰዎች፣ ምድሪቱን ለምታተራምሱ፣ አገር ውስጥ ከአገር ውጭ ሆናችሁ እኔ ነኝ ለዚህ ህዝብ ማቅለት የምትሉ፣ ለዚህ ህዝብ እናንተ አታቁለትም፣ የሚያቅለት እግዚአብሔር ነው። ህዝብ እግዚአብሔርን ወደ መፍራት፣ ስለ ሃይማኖት አይደለም የማወራው እኔ። ህዝብ እግዚአብሔርን ወደ ማምለክ እንዲመለስ ልታደርጉት ይገባል። የእናንተ የፖለቲካ ፕሮግራም ቡቱቱ ነው፣ ምንም አይጠቅምም። ብዙ ዘመን ነግራችሁናል፣ ብዙ ዘመን አውርታችኋል፣ ብዙ የድሃ ልጅ ታርዷል። እናንተ በሰላም ነው የኖራችሁት። ሮብዓሞች፣ በጊንጥ ህዝብ መግረፍ የምታስቡ ሮብዓሞች ስታፕ፣ አቁሙ። አንተም ህዝብ ስማ፣ ወደ እግዚአብሔር ተመለስ። የሚያዋጣ እግዚአብሔር አገዛዙን ወደ አንተ ሲያመጣ አሜን ስትል ያኔ አገር ሰላም ትሆናለች። በፖለቲካ ቁማር አገር ሰላም አይሆንም። በፖለቲካ ቁማር ቤተክርስቲያን ሰላም አትሆንም። ሮብዓም ገርፋለሁ ብሎት ነው፣ ወንበሩ የሱ መሰለው። እግዚአብሔር አስቀድሞ የላከው ነቢይ ነበር። ያ ነቢይ ተንብዮ ነበር። ያ ትንቢት ተፈጸመ። መንግስቱ ለሁለት ተከፈለ። በጣም በሚያሳዝን ሁኔታ ኢዮርብዓም 10ን ነገድ ወሰደው። እግዚአብሔር ነው አሳልፎ የሰጠው። አንዳንድ ጊዜ ሰዎች ቤተ ክርስቲያንን እንትና ከፈላት ይላሉ። አይመስለኝም። ማንም ሰው ቤተ ክርስቲያንን የመክፈል አቅም የለውም። ይሄ ቤተ ክርስቲያን ውስጥ የተቀመጡ ሰዎች ፖለቲከኞች የሚያወሩት ወሬ ነው። ቤተ ክርስቲያን የክርስቶስ ናት። አንተና እኔ ተነስተን ልንከፋፍላት አንችልም። እግዚአብሔር ግን አሳልፎ ሲሰጥ ትበታተናለች። የእስራኤልን መንግስት እግዚአብሔር አሳልፎ ሰጠ። ከዛ ኢዮርብዓም የሚባል ሰውዬ 10ን ገንጥሎት ሄደ። አንድ ነገር እዚህ ቀር ወስዶ ምን አረገው ካላችሁ አንድ ነገር አደረገ። 2 ጥጃ አቆመና እስራኤል አለ። አቤት። ተመልሶ ቤተ መቅደሱን አይቶ፣ ልብ በሉ፣ ያ ቤተ መቅደስ ያለበት ቦታ ህዝቡ መሄድ ከጀመረ፣ በአመት አንድ ቀን ለመስገድ መሄድ ከጀመረ፣ ተመልሶ ወደ እግዚአብሔር መገኘት ውስጥ ከገባ፣ የናባጥ ልጅ ኢዮርብዓም ባዶ እጁን ሊቀር ስለሆነ አንድ ጥበብ መጣለት፣ አንድ ዘዴ መጣለት። የአጋንንት የሥጋ የሆነ ምናምን እኮ አይደል እንዲያው ፕሮግራም አይደል እንዲያው አገልግሎት አይደል እንዲያው። ታዲያ ምን ችግር አለ? 2 እጆች አቆምና እስራኤል አለ። አቤት። እዛ ድረስ ትራንስፖርት ለምን ታወጣላችሁ? ሩቅ ነው። እዛ ድረስ ለምን ትሄዳላችሁ? እና እግዚአብሔርን ፈልገ ነው እንዴ? እግዚአብሔርን እኮ ነው ባቋራጭ እዚህ ያመጣሁት። ይሄው ከግብጽ ያወጧችሁ አማልክቶች እናንተ አንድ ነበር፣ ለምን 2 አድርጌላችኋለሁ እና ምንና በቃ ስገዱ። ምንድነው እዛ ሜዳችሁ ስገዱ። በቃ አለቀ። ከግብጽ ያወጧችሁ እናንተ አንድ ነው የምታውቁት። እኔ መገለጥ መጥቶልኛል። ሁለተኛ አለ አብሮ 2 ጥጃ። ህዝብ በሙሉ ወደ ጣዖት አምልኮ። የሚያስደነግጥ ነገር ልንገራችሁ። ሰሜኑ እንደዛ ሲገባ ደቡቡን በተመሳሳይ መንገድ መሰይሰን ጀመረ። የእግዚአብሔር መንግስት፣ የእግዚአብሔር አገዛዝ ከእግዚአብሔር ህዝብ መሃል መውጣት ጀመረ። ያ ህዝብ ተበተነ። በእግዚአብሔር መንግስት ፕሪንሲፕል መሰረት የማትሄድ ቤተ ክርስቲያን እንደዚህ ነው የምትሆነው። መንግስቱ በእነዚህ 3 ነገሮች ላይ የጸና ነው። ዳዊት ሰለሞንን ያሳሰበው የነገረው ነገር
በእግዚአብሔር ፊት ስኬት የሚለካው በምድራዊ ምናምን ሳይሆን አሁን እኛ እንደምናስበው ያለው ሙዚቃ መሳሪያ ያለው ህንፃ ያለው ምን ያህል ገንዘብ ያለው በሱ አይለካም። ስኬት በምን ይለካል ብሎ ነገረው? በመንፈሳዊ ታማኝነት። ሰው በመንፈሳዊ ታማኝነት። መንፈሳዊ ታማኝነት ነው የሚያካተው ካላችሁ ለእግዚአብሔር ቃል ታማኝ መሆን፣ በመለኮት ጥበብ መኖር፣ የእግዚአብሔርን ህልውና መለማት፣ በእግዚአብሔር ህልውና ውስጥ መግባት። እግዚአብሔር ዛሬም ንጉሥ ነው። አሜን። ዛሬም የሚገዛ አምላክ ነው። ለቃሉ በሚታዘዙ ጥበቡን በሚሹና በሙሉ ልብ በሚያመልከው አማኝ ሁሉ ውስጥ የእግዚአብሔር መንግስት ሕያው ናት። የእግዚአብሔር አገዛዝ ሕያው ናት። ስለዚህ ታማኝ ጥበበኞች በክብሩ የተሞላን በመሆን ይህንን የእግዚአብሔርን የዘላለም መንግስት እንደ መንግስቱ ዜጎች እያጣጣምነው ልንኖር እንድንችል እግዚአብሔርን መራብ ይሆንልን። ቆመን እንጸልያለን። ዛሬ ጠዋት አንድ ነገር ራሳችሁን ጠይቁ። ለእግዚአብሔር ቃል ምን ያህል ታማኝ ነኝ? ዛሬ በህይወቴ ውስጥ ለእግዚአብሔር ቃል የታመንኩ ነኝ ወይ? እግዚአብሔር ሆይ ለቃል ታማኝ ነኝ ወይ? ይህን ጥያቄ ስትጠይቀኝ መልሴ ምንድን ነው? ፊትህ መታዘዜ ከተቀበልኩት በረከት በላይ ነው ወይ? መታዘዜ ላንተ ያለኝ መታዘዝ ከሰጠኸኝ ባርኮት በላይ ነው ወይ? እግዚአብሔር የሰጠን ነገር ከእግዚአብሔር የተቀበልነው ነገር ለእግዚአብሔር ከመገዛት አውጥቶን ከሆነ ጣጣ ውስጥ ወድቀናል። ህይወታችንን በምን እየመራን ነው? በራሳችን ብልሃት፣ በራሳችን ዘዴ፣ በራሳችን ጥበብ ቤተሰባችንን እንዴት ነው ለመምራት እየታገልን ያለ ነው? ቤተሰባችንን፣ ስራችንን እግዚአብሔር አቅጣጫ እንዲያስይዝ እግዚአብሔር ጥበብ ለኔና ለናንተ እንዲሆን እየጠየቅን ነው? በዛ ውስጥ ነው ያለ ነው? የመንግስቱ መሰረት ይሄ ነው። የእግዚአብሔርን አቅጣጫ እንጠይቅ ጌታ ሆይ ብለን፣ ክብርህ ጌታ ሆይ ርቦኛል እንበለው። አምልኳችን ከዚህ አዳራሽ ስንወጣ ከእሑድ ውጪ ከሰኞ እስከ ቅዳሜ ሪሊ እግዚአብሔርን እናመልካለን። እግዚአብሔር ይታያል። ደመናው አለ፣ ይታያል። እንግዲህ ጸልዩ ነው ያልኩት። ሐሳባችሁን ሰብሰብ ማድረግ እንድትችሉ አይኖቻችሁን ከድናችሁ የእግዚአብሔርን ቃል በማሰላሰል እንድትጸልዩ ላበረታታችሁ ፈልጋለሁ። ሂሳብ አይደለም ያወራ ነው፣ ታሪክ አይደለም ያወራ ነው፣ መንፈሳዊ ነገር ነው ያወራ ነው። ማሰላሰል ይጠይቃል በእግዚአብሔር ፊት። አምልኳችን ከቤተ ክርስቲያን ቅጥር ውጪ ወደ ዕለት ተዕለት ተግባር እንዲወጣ ጌታ ሆይ በዕለት ተዕለት ተግባሬ ውስጥ ሲያዩኝ እንዲያዩ እግዚአብሔር ሆይ እባክህ ብለን በእግዚአብሔር ፊት እንጸልያለን።